ከአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የደረሰን መግለጫ የክልላችን ህዝብ ያገኘውን ሰላም በማጽናት አይቀሬውን የሀገራችንን የብልጽግና ጉዞ እናፋጥናለን። የአማራ ህዝብ በስርዓተ መንግስት ምስረታና በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያውያን እህት ወንድም ህዝቦች ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻውን የተወጣ ህዝብ ነው። ህዝባችን በርካታ ኩሪ ታሪኮች ያሉት ከክልሉ ባለፈ የሀገራችን ህዝቦች ቋንቋቸው፣ ሃይማኖታቸውና ማንነታቸው ተከብረው በመቻቻልና በአብሮነት እንዲኖር የሰራ ታላቅ ህዝብ ነው። ባለፉት 7 የለውጥ ዓመታትም ኢትዮጵያዊ የሆነ ሁሉ ሰብአዊ ዲሞክራሲያዊ መብቶቹ ተከብረውለት በነጻነት እንዲኖር በተካሄደው የለውጥ ጉዞ የክልሉ መንግስት እንዲሁም ህዝብ ከፍተኛ አስተዋጽኦ እንዳደረጉ የሚታወቅ ሀቅ ነው። በተለይም በተሳሳተ ትርክት ህዝባችንን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔሮች፣ ብሔረሰቦችና ህዝቦች ጋር በጋራ ታግሎ የሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብም ነው። በሂደቱ ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጡ መሪ የነበሩ ኃይሎች የድርሻቸውን በታሪክ የሚቀመጥ ነው። በሀገራችን የተገኘው ለውጥም በለውጥ ፈላጊ ኃይሎች የተባበረ ክንድና በህዝብ ከፍተኛ ድጋፍ ማስቀጠል ተችሏል ብሏል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ በመግለጫው። ይሁን እንጂ ለውጡን ለማጽናትና ለማስቀጠል መንገዶቹ ሁሉ አልጋ ባልጋ አልነበሩም። ከለውጡ ጅማሮ አንስቶ የመንግስትን ሆደ ሰፊነት እንደ ፍርሃት በመቁጠር ህዝባችን ያገኘውን ሁለንተናዊ ድል ለመቀልበስ መልከ ብዙ ፈተናዎችና ጠመዝማዛ መንገዶች ታልፈዋል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባዕዳን በመቀናጀት ሀገራችንንና ህዝባችንን በጦርነት ለማመስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም ብሎ በድፍረት መግለጽ ይቻላል። በተለይ ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት በመግባት ህዝብ ላይ ከባድና አሳፋሪ ሰብአዊ፣ ቁሳዊ ጉዳት አድርሰዋል። ይህን ቡድን የህዝብ መጠቀሚያ መሰረተ ልማቶችን አውድሟል። የነገ ሀገር ተረካቢ የትውልድ እንዳይኖር የትምህርት ስርዓቱን አስተጓጉሏል። መምህራንን ገድሏል። የሚማሩ ህጻናት ላይ ቦምብ በመጣል ጉዳት አድርሷል። ከራሱ ሀሳብ ጋር አልሄዱም ያላቸውን ሁሉ በሀሳብ ልዩነት ብቻ ረሽኗል። የሀገር ሽማግሌዎችንና የሃይማኖት አባቶችን ገድሏል። ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊት በጭካኔ እጅና ዶሮ በመቁረጥ የአረመኔነቱን ጥግ በአደባባይ አሳይቷል። ትርፍ አምራቹ አርሶ አደር ያመረተውን ለገበያ እንዳይሸጥ እንዲሁም ግብአት እንዳይቀርብለት ከልክሏል። የምርትና አገልግሎቶችን እንቅስቃሴም ገድቧል። እገታና መሰል የሽብር ተግባራትንም በስፋት ፈጽሟል። ይህ የሽብር ተግባር የውስጥና የውጭ ጠላቶቹን በተቀናጀ መልኩ ኢትዮጵያውያንን ለማፍረስ ክልሉን በልዩ የሴራ መንገዶች ማዳከም በሚል የሚከተለው እቅድ መሆኑ በግልጽ ሁሉም ሊገነዘበውና ሊታገለው ይገባል። ይህንን አፍራሽ እቅዱን ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራን ህዝብ መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው ብሏል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ በመግለጫው። ይህንን እኩይ የጽንፈኞች ድርጊትና ተግባር ለመቀልበስም መንግስት ከታታሪው ከአርቆ አሳቢውና ከሰላም ወዳዱ የክልላችን ህዝብ ጋር በመሆን በወሰደው ህግ የማስከበር እርምጃ የጽንፈኞችና የላኪዎቻቸውን ህልም በማክሸፍ ህዝባችን የሰላም አየር መተንፈስ ጀምሯል። ክልሉን በሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው ባዕዳንን የፌዴራልና የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣም የጥምር ጸጥታ ኃይላችን አኩሪ ገድል በታሪክ ሲዘከር የሚኖር ነው። ስለሆነም ከምንም በላይ የተጀመረውን የልማትና የብልጽግና ጉዞ ለማስቀጠልና የአማራን ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት ከምንጊዜውም በላይ ርብርብ እንደሚያደርግ አክራሪነትና ጽንፈኝነት ለራሱ ለጽንፈኛውም የማይበጅና የተሸናፊዎች መንገድ በመሆኑ ችግሮችንም በውይይትና በሰላም ለመፍታት የክልሉ መንግስት ምንጊዜም ለሰላም የዘረጋው እጁ የማይታጠፍ መሆኑን ይገልጻል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺህ የሚቆጠሩ ኃይሎችም የክልሉን መንግስት የሰላም ጥሪ ተቀብለው በመግባትና ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲመሩ ማድረግ ተችሏል። ይሄ የሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑንም ለማሳወቅ እንወዳለን።
ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኛ ተግባር ለአማራ ሕዝብ ከፍተኛ በደል እያስከተለ መሆኑንና ታጣቂው ከአማራ ሕዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገር ለማፍረስ በተላላኪነት እያገለገለ መሆኑን የተረዱ ወጣቶችና ቡድኖች መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ ነው። በተለይ ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፍሃድ መካከል የተደረሰው የሰላም ስምምነት መንግስት ችግሮችን በሰላማዊ መንገድ የመፍታት ዝግጁነቱ ውጤት ነው ብሏል። የአማራ ክልላዊ መንግስት ኮሚኒኬሽን ቢሮ በመግለጫው መንግስታችን የገጠሙትን ፈተናዎች ሁሉ ተጋፍጦና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለየ እምርታዊ ጉዞ ውስጥ ለመግባት ጥረትም አድርጓል። ተጨባጭ ለውጥም ማስመዝገብ ችሏል። በአሁኑ ወቅትም የክልሉ መንግስት የአጭርና የረጅም ጊዜ ስትራቴጂክ እቅድ አውጥቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች እምርታዊና ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል። በትምህርትና በጤናው ዘርፍም የላቀ ለውጥ ለማምጣት ከፍተኛ ርብርብ በማድረግ ላይ ይገኛል። በግጭት ምክንያት ተስተጓጉለው የነበሩ ትምህርት ቤቶችም ተከፍተው ተማሪዎቻቸውን በማስተማር ላይ ይገኛሉ። እየተመዘገቡ ያሉ ተስፋ ሰጪ የልማት ውጤቶችም አሉ። የከተሞች የኮሪደር ልማት፣ የአምራች ኢንዱስትሪ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በበጋ ስንዴ ልማት፣ የሲሚንቶ ፋብሪካዎች ወዘተ በቂ ማሳያዎች ናቸው ብሏል በመግለጫው። ከስራ አጥነትና ከኑሮ ውድነት ጋር ተያይዘው ከህዝባችን የሚነሱ ችግሮችንም ለመፍታት ከመቼውም ጊዜ በላይ በአገልጋይነት መንፈስ ጠንክረን እየሰራን እንገኛለን። በአጠቃላይ መንግስት የህግ ማስከበሩን ተግባር አጠናክሮ ከማስቀጠል ጎን ለጎን የተገኘውን አንጻራዊ ሰላም ይበልጥ ወደ ተሻለ ደረጃ ለማድረስ በሰላማዊ ውይይቶች ችግሮችን ለመፍታት አማራጭን በመከተል ልማትንና ጥራት ያለው የህዝብ አገልግሎት አሰጣጥ ስራዎችን ለማስቀጠል በከፍተኛ ትኩረት የሚሰራበት ጉዳይ ይሆናል። በመሆኑም ዘላቂ ሰላምንና ልማትን ለማረጋገጥ በሚደረገው እልህ አስጨራሽ ትግል ህዝቡ ጽንፈኞችንና ተላላኪዎችን የሚሸከምበት ትከሻ እንደሌለው በተደረጉ ትልልቅ ህዝባዊ የውይይት መድረኮች ያሳየበትን አቋሙንና የጀመረውን ትግል አጠናክሮ እንዲቀጥል ጥሪ እናቀርባለን። አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስና የመንግስት ተቀዳሚ ተግባር የሆነው ህግ የማስከበር ተግባር አጠናክረን የምንቀጥል መሆኑን ለማሳወቅ እንወዳለን። በተለያዩ የዓለማችን ክፍሎች የሚኖሩ ኢትዮጵያውያንም በሐሰተኛ መረጃዎች ሳይደናገሩ በሀገራችንና በክልሉ ዘላቂ ሰላም እንዲሰፍንና የማይቀረውን የልማትና የብልጽግና ጉዞ ለማረጋገጥ በምናደርገው ርብርብ የበኩላቸውን አዎንታዊ አስተዋጽኦ እንዲያበረክቱ ጥሪያችንን እናቀርባለን። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ታህሳስ 2018 ዓ.ም ባህር ዳር